ሰላም 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 ጤና ይስጥልኝ የተከበራችሁ ወዳጆቼ። አንድ አጠር ያለች ውይይት ሀሳብ ይዤ ብቅ ብያለሁ። ይህም አነጋገርና አጠራር አጠቃቀም ቃላቶችን እንዴት አድርገን ነው መጠቀም የምንችለው? የምንጠቀምባቸው ቃላቶች ደግሞ ስድብ ናቸው ብለን የምንወስዳቸው የትኛው ቃላት ነው ስድብ የሆነው፣ የትኛው ቃላት ነው ስድብ ያልሆነው ብለን እኛ ስድብ ብለን የወሰናቸውን ሁላችንም ለይተን የማናውቀው ስለሆነ ስድብ የሆኑ ቃላቶች ከምን የመነጨ ስለሆነ ከየት መጥቶ ነው የሚለውን ቃል ለይተን ለማወቅ ውይይት እናደርጋለን። አስቀድሜ ማሳወቅ የምፈልገው ውሻን ውሻ ብሎ መጥራት እንጂ መሳደብ አለመሆኑን መጀመሪያ ተገንዘቡ። የተከበረ ነው ውሻ። አሁን በዓለም ላይ ከሰው ልጅ ሕይወት በላይ የሚጠበቅለት ማንኛውም የተጠበቀለት ነው። ውሻን ደግሞ ፈረስ ብለህ አትጠራም። ፈረስም ውሻ ነው ብለህ አትጠራም። ስም ነው። ውሻን ውሻ ብሎ መጥራት ውሻ ብሎ መጥራት እንጂ ውሻ ማለት ስድብ አለመሆኑን ልታውቁ ይገባል፣ ልናውቅ ይገባል። ከዚህ የተነሳ ነው እኛ ውሻን እንደ ስድብ አድርገን ልንወስድ እንችላለን። ያልገባን ስለሆነ ውሻን ውሻ ብሎ መጥራት እንጂ መሳደብ አለመሆኑን ያልተረዳን እንደ ስድብ ልንወስድ እንችላለን። ያንን ነገር እንዳንወስድ ነው ዛሬ ለውይይቴ መግቢያ አድርጌ የማቀርበው። ለስድብ ብቻ ተብሎ የተፈበረከ ቃላት እንደሌለና ሊኖርም እንደማይችሉ በዚህ ውይይት አጋጣሚ አስረግጬ ለመናገር እፈልጋለሁ። እኔ በራሴ ላይ ከልጅነቴ ጀምሮ በውስጤ የነበረ ሀሳብ ነው። እኔ ስድብ ነው ብሎ ያን ቃላት ላለመጠቀም የወሰንኳቸው ቃላቶች ተገቢና እጅግ አስፈላጊ የሆኑ ቃላቶች መሆናቸውን ደርሼበት ነው የተረዳሁት። ስለዚህ ለስድብ የተሰራ የተፈበረከ ቃላት የለም። አሉ ብለን ካል እንኳን አንድ ሁለት ለመጥቀስ ብንሞክር እነዛ የስድብ ቃላት ናቸው ብለን የምንወስዳቸው ቃላቶችን አልደረስንበትም እንጂ ቅዱስ የሚለውን ቃል የሚገልጸው ያክል መልካም ነገር አላቸው። እናንተ አሁን ስድብ ነው ብለን የምንወስዳቸው ቃላቶች ስላልደረስንባቸው፣ ስንደርስባቸው ግን ቅዱስ ብለን ከምንጠራቸው ጋር የምንጻጽሩ እንደሆኑ ነው ያየሁት የደረስኩበት። እናንተ እንዴት በዚህ ላይ ማየት ያለባችሁ፣ ትንታኔ መስጠት ያለባችሁ፣ በውስጡ ዘልቃችሁ ገብታችሁ መመልከት ያለባችሁ ውሻን ውሻ ብሎ መጥራት እንጂ መሳደብ አለመሆኑን ከተረዳችሁ፣ ለእኔ ውሻ ማለት ስድብ መሆኑን እኔ የተረዳሁት ከሆነ ውሻ ደግሞ ቅዱስ ወይም ምንም አይነት ስድብ አለመሆኑን የተረዱ ሰዎች እንዳሉ ልናውቀው ይገባል። በተገቢው ጊዜና ቦታ አንድን ነገር ለመግለጽ ነገሩን በትክክል ሊተርኩት የሚችሉትን ቃላቶች ስራ ላይ መዋል ነውር አይደለም። አንተን ፈሪቼ ቃላቱን ላለመጠቀም አልችልም። አንተን አልፈራም። ቃላቱ በትክክል ያንተን ድርጊትና ተግባር ስዕላዊ መግለጫ መስጠት የሚችል ከሆነ ቃላቱን ይጠቀማሉ። ከአንተ ተግባርና ሁኔታ ጋር ነው ቃላቱ መጠቀም የሚችለው። ያለ ቦታ መጠቀም የለብኝም። በቦታው አንተነትህና እኔ የምናገረው ቃላት ትክክል መሆኑን የሚያስረዳ ከሆነ ያን ቃላት መጠቀም መቻል አለብኝ። ስድብ አይደለም። ስድብ ነው ብሎ የሚወስድ ከሆነ የእውቀት ጉድለት
የስልጣኔ ጉድለት የኋላ ቀርነት ነው። ስድብ የሚሆንበት ቦታው መቼና የት እንደሆነ ለይቶ ያለማወቅ ነው። ነገር ግን መቼ ነው ስድብ የሚሆነው ብሎ ማሰብ የግድ ያስፈልጋል። ስድብ የሚሆነው ካላችሁ ጊዜውንና ቦታውን ባልጠበቀ ሁኔታ የምንነገር ማንኛውም አይነት ቋንቋ ስድብ ይሆናል። የኔ ቋንቋ ነው አይደለም፣ ያንተ ቋንቋ ነው አይደለም፣ እንግሊዘኛ ነው አይደለም፣ አማርኛ ነው አይደለም፣ ፈረንስኛ ነው አይደለም፣ ጣሊያንኛ ነው አይደለም። የዓለም ቋንቋዎቹ በሙሉ ያለ ቦታቸው በሚገቡበት ጊዜ ስድብ ይሆናሉ። ማንኛውም አይነት ቋንቋ ያለ ቦታው ሲገባ ስድብ ነው የሚሆነው። እኔ ስም አለኝ፣ ስሜ ስም ነው። የኔ ስም ስድብ አይደለም። አንድ ትዘምለኝ ነገር አለ። የአንድ ልጅ ስሙ ስሜ ነው። ማን ነው ስሜ ስል ስሜ ነው ይላል። ስሜ ለምን ትቀልዳለህ ብሎ ተገርፏል። ቶርች ተገርፏል። አውቃለሁ ይሄን። አሁን ለዚህ ሰው ስሙ ስድብ የሆነበት ምክንያት ለምንድን ነው? ጠሪው ካለማወቁ የተነሳ ነው። ተጠሪው ያውቃል ስሜ መሆኑን ያውቃል። ይሄ አባቱን ስም አልጠራም እንጂ በህይወት አሁንም አለ። ምናልባት ይሄን አላነሳው። እንደዛ ማለት በውሸት የተለከፈ ያ ማለት ነገር መቼ ነው ስድብ የሚሆነው ብላችሁ ከወሰዳችሁ ጊዜውንና ቦታውን ባልጠበቀ ሁኔታ የምንነገር ማንኛውም አይነት ቋንቋ ስድብ ይሆናል። ያ ማለት በውሸት የተለከፈን በርታ፣ እግዚአብሔር ካንተ ጋር ይሁን፣ ሰላሙ ይብዛልህ ማለት ስድብ ሆኖ ፈረሰኛው የማይመልስ ማንም የማይመልሰው ሰላቢውን፣ ውሸታሙን፣ አጭበርባሪውን የተለከፈውን በርታ፣ እግዚአብሔር ካንተ ጋር ይሁን፣ ሰላሙ ይብዛልህ ብሎ ማጨብጨብ ይሄ ነው ስድብ። ያለ ቦታው ነው የተሰጠው። ሰላሙ ይብዛልህ ያለ ቦታው ነው የተሰጠው። እግዚአብሔር ካንተ ጋር ይሁን ያለ ቦታው ነው የተሰጠው። ይሄ ነው ስድብ። ፈረሰኛ የማይመልሰው ጀት አይሮፕላን ላይ ሮጦ ሰው የማይመልሰው ውሸት ይሄ ነው ስድብ። የመጨረሻ ስድብ ያላወቅ ነው ያልተረዳ ነው። መንፈሳዊ ናቸው የምንላቸው ቃላቶች ሳይቀሩ አለቦታቸው ከተገለጹ ስድብ ይሆናሉ። ስድብ ናቸው ብለን ረዲፍ ካሳዝናቸው ጋር መልእክታቸው ክብደት እኩል ነው የሚሆነው። ይሄኔ መንፈሳዊ ናቸው የምንላቸው ሁሉ ስድብ ነው ብለን ከፈረጅናቸው መልእክታቸው እኩል ይሆናል። አሁን ቅድም ያልኩት እግዚአብሔር ያሳያቸው፣ የተለከፈን በርታ፣ እግዚአብሔር ካንተ ጋር ይሁን፣ ሰላሙ ይብዛ ብለህ ካልከው ይሄ ነው ስድብ፣ የመጨረሻ ስድብ። ውሻ ማለት ስድብ አይደለም። ውሻ ስም መጥራት ነው። የውሻን ስም የጠራ ሰደበ ሊባል አይችልም። ይሄ ነው ስድብ። እጅግ በጣም አጸያፊ የሆነ ስድብ ይሄ ነው። ለዚህ ነው ያለ ቦታ ቃላቶችን ያለ መጠቀም፣ ያለ ቦታ የምንጠቀማቸው ቃላቶች በሙሉ ስድብ እንደሆነ፣ ስድብ ደግሞ ለስድብ ብሎ የተፈበረከ ቃላት እንደሌለ ልናውቀው፣ ለስድብ ብሎ የተፈበረከ ስም እንደሌለ እንድታውቁት በዓለም ላይ ነው። ይሄ በእኔና በአንተ ብቻ አይደለም። ሆኖም ጫንባሳነታቸውን ለመግለጽ የተጠቀምንባቸው ከሆነ በሁኔታቸውና በድርጊታቸው የምንጠቀምባቸው ከሆነ ያው ራሳቸውም ፍቹን እንደ ማስተዋት ኩልል አድርጎ የሚያሳይ ቃላት ነው የተጠቀምከው ማለት ይችላል። የስድብ ቃላቶች
እነዛን የተጠቀምኩባቸው ቃላቶች አሁን ቅድም የተለከፈን በርታ፣ እግዚአብሔር ካንተ ጋር ይሁን፣ እግዚአብሔር ካንተ ጋር ይሁን የሚለው ቃል በዛ ለተለከፈ ሳይሆን ለተገቢው ቦታ ላይ እግዚአብሔር ካንተ ጋር ይሁን ብለን ያልነው ከስድብ ከሚቆጠረውን መንገድ ይለቁና የስድብ ቃላቶች መሆናቸው ይቀርና ነገሩን አጣርተው የሚያሳዩ ማስታወቶች ይሆናሉ። መንፈሳዊውን ለመንፈሳዊ የምትሰጠውን ለበጎ አመለካከትና ተግባር የምትሰጠውን በርታ፣ እግዚአብሔር ካንተ ጋር ይሁን፣ ሰላሙ ይብዛልህ የምትለው ቃል ቅድም እንደ ስድብ የተወሰደው አሁን በቦታው የሚነገርበት ቦታው ውስጥ ሲደርስ እጅግ በጣም አስፈላጊና እንደ ማስተዋት የሚያሳይ ቃላት ይሆናል። ቅድም በስድብ ቦታ ላይ የተቀመጠው ለምሳሌ ለተለከፈው የሰጠነው ቃላት አሁን በቦታው ደግሞ ስናስገባ እጅግ በጣም ግልጽ የሆነ መልእክት የሚያስተላልፍ ቃላት ይሆናል። አጠቃቀማችን ነው የሚወስነው። ያለ ቦታ የምንሰጠው ስም አለ። ያለ ቦታ የምንሰጠው ነገር ስድብ ሊሆን ይችላል። በቦታው ደግሞ የምናደርገው ስድብ አይደለም። ምንድነው ውሻን ብለን ስንጠራ ስድብ አለመሆኑን ከተረዳቸው በቦታው ነው ስም የተጠራውና ስድብ ነው ልትለው አትችልም። ስለዚህ በሰከነ መንፈስና በተረጋጋ ልብ ቃላቶችን በቦታቸው እንድንጠቀም እግዚአብሔር ይርዳል። ይህንን ከመጠቀም ከቻልን ሰላሙ ይበዛልናል። ስም የሚቀይረው ይቀራል። የሱ ስም ስድብ ሆኖ የሚቀይሩትም ይቀራሉ። ስድብ አይደለም፣ ስም ነው። ተግባሪ የሚያሰድብህ ሊሆን ይችላል እንጂ ስምህ ሊያሰድብህ አይችልም። ያንን እንድንረዳ ያስፈልጋል። ለዚህ ነው ዛሬ የቃላቶችን አጠቃቀም ስድብ መሆናቸውንና አለመሆናቸውን በቦታ ለይተን መናገር እንድንችል ውይይት ሀሳብ ይዤላችሁ ቀረብኩት። አመሰግናለሁ። ደህና ቆዩ።